22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ከነገ ጀምሮ ይደረጋሉ። በማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ በኦልድ ትራፎርድ የሚያደርጉ ጨዋታ አንደኛው ተጠባቂ መርሃ ግብር ነው። ቸልሲ ከብሬንትፎርድ፣ ሊቨርፑል ከበርንሊ፣ አርሰናል ከኖቲንጋም ፎረስት የሚያደርጓቸውን ጨዋታዎች በተመለከተ አንዳንድ ነጥቦችን እያነሳን እንቆያለን። ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት ሰላማችሁ ይብዛ። ቤስት ስፖርቶች ነን። ስፖርታዊ መረጃዎቻችን ተጀምሯል። አብራችሁን ቆዩ። አብራችሁን ስትቆዩ በርከት ያሉ መረጃዎችን ነገርናችሁ እንቆያለን። ከአርሰናል ጋር በተያያዘ ዴክላን ራይስ ከአሰልጣኝ ቡድን ወይም ከምክትል አሰልጣኝ ኤርፖድ አልበርት ከሚባሉት የሚኬል አርቴታ ምክትል ጋር ስለመጋጨቱና አንዳንድ መረጃዎችም ወጥቷል። በስፋት እንመለከቷለን። ምንድን ያጋጫቸው የሚለውንም ጉዳይ በዝርዝር በቪዲዮ የተደገፉ መረጃዎችን ስንመለከት ነበረ። ማንቸስተር ዩናይትድ ቤት የካርሎስ ባሌባ እንዲሁም ደግሞ በተከላካይ ስፍራ ላይ የኖቲንጋም ፎረስቱን ተከላካይ ሙሪሎ ለማስፈረም እየሄደበት ያለውን ርቀት በተመለከተ አዳዲስ የወጡ ጉዳዮች አሉ። እንዲሁ ሌሎችም ስለ ማንቸስተር ሲቲ ጨዋታ ላይ የተነሱ ተንታኞች ያነሷቸው ጉዳዮች አሉ። እሱም በስፋት እንመለከታለን። ቸልሲ ቤት ቫይረስ ገብቷል። ባለፈው ከአርሰናል ጨዋታ ጋር በተያያዘ ሲነሳ የነበረ ጉዳይ ነው። ሊያም ሮዜነር ያደረጉት ነገር አለ። ከዛ በተጨማሪ በቸልሲ ቤት ያሉ በተከላካይ ስፍራ ላይ እነማን ሊፈርሙ ይችላሉ በሚለው ጉዳይ ላይ አዳዲስ የወጡ መረጃዎች አሉ። ስለ ሊዮኔል ሜሲም እናነሳለን። ሌሎች አጫጭር ጉዳዮችንም ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና የእናንተ በርካታ መልእክቶች መጥተውልናል። በተለይ ከአርሰናል ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ መልቀቅ አለበት መቆየት አለበት የሚሉ ጥያቄዎችን ትናንትናም ስናነሳ ነበርና የእናንተን ተሳትፎ በደንብ የተመለከትንበት ነው። ከልብ እናመሰግናለን። ዛሬም የእናንተን ተሳትፎ እንፈልጋለን። መልእክቶቻችሁን ጻፉልን። ትናንትና የመጡ መልእክቶችንም እናነሳለን። ነገ በሚደረጉ ጨዋታዎች በ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከማንቸስተር ሲቲ ስለስንት ይጠናቀቃል? ቸልሲ ከብሬንትፎርድ፣ ሊቨርፑል ከበርንሊ እንዲሁም ፎረስት በሜዳው አርሰናልን ሲያስተናግድ እነዚህ ጨዋታዎች ስለስንት ይጠናቀቃሉ? ግምቶቻቸውን ላኩልን። ነገም በስፋት እንመለስበታለን። በምናነሳቸው ጉዳዮች ላይም መልእክቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በተለይ ቤስት ስፖርትን ሰብስክራይብ አድርጉ። 160,000 ሰብስክራይበሮችን ይዘናል። ከዚህም ከፍ ማለት አለብን። ይህንን ቪዲዮ ሰብስክራይብ ካላደረጋችሁ ሰብስክራይብ ሳታደርጉ የምትመለከቱ ከሆነ ሰብስክራይብ እንድታደርጉ ላስታውሳችሁና በቀጥታ ወደ ጉዳዮቻችን እንለፍ። በቀጥታ ወደ መረጃዎቻችን ስናልፍ ነገ የሚደረገው የማንቹሪያን ደርቢ በደንብ ይጠበቃል። በማንቹሪያን ደርቢ ደግሞ ማንቸስተር ሲቲ በአዲስ አሰልጣኝ የቀረበውን ማንቸስተር ዩናይትድን ይገጥማል። ከዚህ በፊት በጣም በማንቸስተር ዩናይትድ ሲኒየር የሚባሉ ትልልቅ ሌጀንደሪ ተጫዋቾች ክብር ያለው ተጫዋች ነው ማይክል ካሪክ በአሰልጣኝነት ሲመጣም ያንን ድጋፋቸውን እና ሮይከን ጋሪ ኔቭልም ጭምር ሰጥተውታል። በእርግጥ ጋሪ ኔቭል በቡድን ውስጥ እንግዲህ ሁሉንም ጨዋታዎች ቢያሸንፍ እንኳን የሚቆይ በቋሚነት የሚቆይ ኃላፊነቱን በቋሚነት የሚረከብ ወይም የሚቆይ አይመስለኝም። ከዛ በተጨማሪም ለዛ ኃላፊነትም የሚፈልገውም ትክክለኛውም ሰው ነው ብዬ አላስብም የሚል አስተያየቱን ሰጥቷል። በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል በጣም ጥሩን የአጥቂ ስፍራ ተጫዋቾች እንመለከታለን ተብሎ ይጠበቃል። ለምሳሌ አማድ ዲያሎ፣ ብሪያን ምቤሞ እንዲሁም ደግሞ ሁለቱ ተመልሷል። ናስር ማዝራዊ በአፍሪካ ዋንጫ ላይ ይቆያል። ከዛ ውጪ ግን ከፊት መስመር ላይ ሶስቱን ተጫዋቾች ማንቸስተር ዩናይትድ ማይክል ካሪክ ብዙ ጊዜ የሚጠቀመው በጣም ወጥ የሆነ አሰላለፍ አለ። በተለይ ደግሞ ተደጋጋሚ በአሰላለፍ ረገድ 4-2-3-1ን ባሰለጠነባቸው በሚድልስብሮ በቆየባቸው ጨዋታዎች 4-2-3-1ን ደጋግሞ ይጠቀማል። 4-2-3-1ን ሲጠቀም 120 ጨዋታዎች ላይ በዚህ በ4-2-3-1 አሰላለፍ ገብቷል። 4-4-2ን 7 ጨዋታዎች ላይ 3-5-2ን 4 ጨዋታዎች ላይ እንዲህ ያለን አብዛኞቹ ለምሳሌ 4-3-3ን በሁለት ጨዋታ ላይ ብቻ ነው የተጠቀመውና የ4-2-3-1 አሰላለፍ አሰልጣኝ ነው ማይክል ካሪክና በዚያ ጨዋታ ደግሞ ብሩኖ ፈርናንዴዝን በ10 ቁጥር ቦታ ላይ ወይም ደግሞ በደብል ፒቮት በሚጫወተው ቡድን ውስጥ ያደርግና ከፊት ቤንያሚን ሼሽኮን ከዛ በኋላ ብሪያን ምቤሞና ማቲያስ ኩነን ያሰልፋል ተብሎ ይጠበቃል። ለምሳሌ የነዚህን ተጫዋቾች ቁጥሮች ብንመለከት ብሪያን ምቤሞ 6 ግቦች አሉት። ከዛ በተጨማሪ ሾት ኮንቨርዥን ሬቱ 14% ነው። ከቤንያሚን ሼሽኮም እንዲሁም ደግሞ ከማቲያስ ኩነም የበለጠ ነው። እነዚህ ሁለት አጥቂዎች 4 ግቦችን ነው እስካሁን በያዝነው የውድድር ዘመን ላይ ማስቆጠር
የቻሉት ቢግ ቻንስ ክሬትድ የተፈጠሩ ቻንሶችን ኮንቨርት በማድረግ ብሪያን ምቦሞ የተሻለ ነው። 45% ለሁለቱ አጥቂዎች 33% አስመዝግቧል። ሾት ኦን ታርጌት 57% ካገኛቸው ድሎች የብሪያን ምቦሞ ቁጥሮች ከፍ ያሉ ናቸው። በማንቸስተር ዩናይትድ ዘንድሮ ጥሩ ፊርማ ጥሩ ዝውውር እንደሆነ መናገር ይቻላል የተጫዋቹ ጉዳይ ጋር በተያያዘ እና እነዚህ ነገሮች በደንብ ትኩረት ተሰጥቷቸው የሚነሱ ናቸው። በማንቸስተር ሲቲና በማንቸስተር ዩናይትድ ጨዋታ በኩል ለጊዜ ማርቲኔዝ እና ሃላንድ ካሉ ንጽጽሮች አሉና ከፊዚካል ፊትነሳቸው ከተክለ ሰውነታቸው በጣም ግዙፍ ነው። ሃርሊንግ ብራውት ሃላንድ፣ ማርቲኔዝ በጣም ጠንካራ የሚባል ተጫዋች ነው። ነገር ግን በቁመት ደረጃ በጣም ረጅሙ ለፕሪሚየር ሊግ በዚህ ቁመት ሴንተር ባክ መጫወት ይቻላል ወይ ተብሎ እስኪጠየቅ ድረስ በእርግጥ ጥሩ ፐርፎርም ያደርጋል። ከሃርሊንግ ብራውት ሃላንድ ጋር በተቃራኒ ሲጫወት ግን ፖል ስኮልስ ለምሳሌ ማቲያስ ደሊት ወይም ደግሞ ሃሪ ማጓየር ናቸው የሚያስፈልጉን የሚል አስተያየት ይሰጣል። ኒኪ በትም የቀድሞ ማንቸስተር ዩናይትድ ተጫዋች ሃላንድ እንግዲህ ማርቲኔዝን አፈፍ አድርጎ ተሸክሞት መሮጥ ይችላል። እንኳን እንደዚህ በትከሻ ለትከሻ ሊለካኩ በጉልበት በፍጥነት ሊመጣጠኑ ይቀርና የሚል አስተያየት አላቸው የማንቸስተር ዩናይትድ የቀድሞ ተጫዋቾች። ለሁሉም በዚህ ጨዋታ ላይ ማይከል ካሪክ ጥሩ ነገር ጠብቁ የሚል መልእክቱ ለማንቸስተር ዩናይትድ ደጋፊዎች አስተላልፏል። ነገ 9:30 ላይ ይደረጋል። ስለ ስንት ይጠናቀቃል? ግምቶቻችሁን ላኩልን። ከዚህ ጨዋታ በተጨማሪ ቸልሲ ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። ቸልሲ ቤት ላይ በጣም አስገራሚ ነገሮችን ተመልክተናል። ዝውውሮችን በተመለከተ ወደ በኋላ ላይ እመለሳለሁ። የሊያም ሮዜነር ቡድን በባለፈው የአርሰናል ጨዋታ ላይ ከተመለከትናቸው ነገሮች መካከል በቫይረስ ተጠቅቶ ነበረ። ቡድን ውስጥ ቫይረስ ገብቶ ነበር። ለምሳሌ በጨዋታው ላይ ሊያም ዴላፕ እንዲሁም ደግሞ ጄሚ ጊተንስ በጨዋታው ላይ አልነበሩም። በካራባኦ ካፕ የግማሽ ፍጻሜ ፈርስት ሌግ ጨዋታ በዚህ በስታንፈርድ ብሪጅ ከአርሰናል ጋር ባደረጉት ጨዋታ ላይና በኢልነስ ምክንያት ነው ተብሎ ነበር የተገለጸው። ነገር ግን ሊያም ሮዜነር የቼልሲን ተጫዋቾች አነጋግሯል። ቫይረስ ስትራክ አድርጎ ነበረ በዛ በመልበሻ ቤት። አንዳንድ የአሰልጣኝ ቡድን አባላት እንዲሁም ሊያም ዴላፕም ጭምር ወደ ቤታቸው ሄደው አልተመለሱም። ምክንያቱም ደግሞ በቫይረሱ ምክንያት ነውና እየተነገሩ ያሉ ጉዳዮች አሉ። በተለይ እጃቸው እንዴት መታጠብ እንዳለባቸው ጭምር በሕክምና ቡድን አባላት ለቼልሲ ተጫዋቾች ለቼልሲ አሰልጣኝ ቡድን አባላት ሲነገራቸው ነበርና ቤዚክ ነገር ነው የሚል ነገር አንስተዋል። ሊያም ሮዜነር አስደንጋጭ ነገር ነውና እንደዚህ አይነት ነገሮች ተጫዋቾችን በደንብ ለሳምንታት ቢያርቁ ቼልሲን በደንብ የሚጎዳ ነገር ነውና ጥንቃቄ ያስፈልጋል በሚል በዛ ደረጃ ውሳኔ እንደወሰኑ ተመልክተናል። ቸልሲና ብሬንትፎርድ የሚያደርጉ ጨዋታ በጣም ወሳኝ መርሃ ግብር ነው ለቸልሲ። በተለይ ብሬንትፎርድ 5ኛ ደረጃ ላይ ይገኛል፣ 33 ነጥቦች አሉት። በዚህ ጨዋታ ላይ ከቸልሲ ጋር ይጫወታል። ቸልሲ 8ኛ ደረጃ ላይ ይገኛል። 7ኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ነው። ቸልሲ 30 ነጥቦች ነው ያሉትና ከብሬንትፎርድ ጋር የ2 ነጥብ ልዩነት አለና ብሬንትፎርድ የሚያሸንፍ ከሆነ የ5 ነጥብ ልዩነት ይሆናል። ልዩነታቸውም ይሰፋል። ቸልሲ ደግሞ ማሸነፍ የሚችል ከሆነ ቢያንስ የብሬንትፎርድን ደረጃ መረከብ ይችላል። 33 እና 31 ነጥቦችን ይዘው የተቀመጡ ቡድኖች ናቸውና በአዲሱ አሰልጣኝ ሊያም ሮዜነር የመጀመሪያ ጨዋታቸውን ቻርልተን አትሌቲክን አሸነፉ በኤፍኤ ካፑ። ከዛ በኋላ ደግሞ በካራባኦ ካፕ ከአርሰናል ጋር በሰሚ ፋይናሉ ፈርስት ሌግ ተጫውተው አርሰናል 3-2 ማሸነፉ ይታወቃል። ሶስተኛ ጨዋታቸውን ደግሞ ይመራሉ። በጣም አስፈላጊ ጨዋታ ነው ለቼልሲም እንዳጠቃላይ በስታንፈርድ ብሪጅ የሚደረግ ሌላ መርሃ ግብር ነው። ሌላኛው ጨዋታ ሊቨርፑል ከበርንሌይ የሚያደርጉት ጨዋታ ሊቨርፑል በፕሪሚየር ሊጉ ላይ እንግዲህ ከአርሰናል ጋር ባቸው ውጤት ከተጠናቀቀ በኋላ ያ ጨዋታ አሁን ዳግም ወደ ድል ለመመለስ የሚያደርገው ጨዋታ ነው። ከአስቶን ቪላ ጋር ያለው የነጥብ ልዩነት አሁንም አልጠበበም። አስቶን ቪላ 43 ነጥቦችን ሰብስቧል። ሊቨርፑል ደግሞ 35 ነጥቦችን ሰብስቧል። በማዕከላቸው ያለው የ8 ነጥብ ልዩነት ነውና በጣም በረጅም ርቀት ከአርሰናል 14 ነጥቦችን ርቆ ነው የተቀመጠው። ሊቨርፑል ከበርንሌይ ይጫወታል። በርንሌይም በወራጅ ቀጠና አካባቢ ያለ ቡድን ነውና ከደረጃው ለመራቅ ከፍ ብሎ ከወራጅ ቀጠና ለመውጣት ለምሳሌ ከኖቲንጋም ፎረስት ጋር ያላቸው የነጥብ ልዩነት የ8 ነውና በጣም ረጅም ርቀት ላይ ይገኛል። ወራጅ ቀጠና ላይ እንደመሆኑ ከወራጅነት ለመውጣት እንደዚህ አይነት ጨዋታዎች ላይ ነጥብ መሰብሰብ አስፈላጊ ሊሆን ይችላል። አርሰናል ከኖቲንጋም ፎረስት የሚደረገው በጣም ትልቅ ተጠባቂ ጨዋታ ነው። ፎረስት በሜዳው በጣም ከባድ የሚባል ቡድን ነውና ከጨዋታው ጋር በተያያዘ በዚህ በሜዳው የሚያደርገው መርሃ ግብር ላይ የምንመለከተው አይነት ቡድን ነው። አርሰናል ዘንድሮ ከሜዳው ውጪ ያደረጋቸው 10 ጨዋታዎች
አሉ። እንግዲህ በእነዚህ 10 ጨዋታዎች የሰበሰባቸው ነጥቦች አሉ። 20 ነጥቦችን ሰብስቧል። በሁለቱ ተሸንፏል። እሱም ወደ አንፊልድ ሮድ እና ወደ ቪላ ፓርክ ሄዶ ሽንፈት ያስተናገደበት ጨዋታ ነው። እንዲሁ 20 ነጥቦችን የሰበሰበበት 6ቱን ጨዋታዎች ያሸነፈበት ነው። በአንጻሩ ኖቲንጋም ፎረስትን ስንመለከት እንግዲህ 11 ጨዋታዎችን በሜዳው ያከናወነ ቡድን ነው። አርሰናል ለምሳሌ በተመሳሳይ 11 ጨዋታዎችን በሜዳው ኤምሬትስ ስቴዲየም አከናውናል። ከፎረስት ጋር በተያያዘ ግን በዚህ የሆም ይሄ ሪሰንት ብቃቱን ፎርሙን ስንመለከተው በሜዳው ያለው ቁጥር ከሌሎች ቡድኖች ጋር ስናነጻጽረው 10 ነጥቦችን ነው በሜዳው ዘንድሮ መሰብሰብ የቻለው። 10 ጨዋታዎችን አድርጓል። ያ ማለት አንዳንድ ነጥብ ነው በአማካኝ የሚያገኘውና ለአርሰናል ጥሩ ድል ይመስላል። በሜዳው ጠንካራው ነው አርሰናል። በተቃራኒው ደግሞ ከሜዳው ውጪ ጥሩ ነጥብ የሚሰበሰብ ቡድን እንደሆነ ይታወቃል። በአጠቃላይ 3 ጨዋታዎችን ብቻ ነው ፎረስት በሜዳው ማሸነፍ የቻለው ከ10ሩ በ6ቱ ደግሞ ተሸንፏል። ስለዚህ ሌላ ድል ለማስመዝገብ አርሰናል በዚህ ሜዳ ላይ የሚያደርገው ጨዋታ ይጠበቃል። ምሽት 2:30 ላይ ይደረጋል። ግምቶቻችሁን ላኩልን። እንዳለው ከጨዋታዎቹ ጋር በተያያዘ የሚነሱ ነጥቦች አሉ። አርሰናል ቤት ግን ዴክላን ራይስ ግጭት ከኤርፖድ አልበርት ጋር ወይም ደግሞ ሆላንዳዊ አሰልጣኝ በተለይ በሊዩ ቫናል ስር ምክትል ሆኖ በማንቸስተር ዩናይትድ ሰርቷል። በሆላንድ ለምሳሌ በነበራቸው ቆይታ ሮበን ቫን ፐርሲን ጭምር ያወጡ ትልቅ ባለሙያ ናቸውና አርሰናል 3-2 በሆነ ውጤት ቸልሲን ባሸነፈበት ጨዋታ ላይ ከአልበርት ስቲቨንበርግ ጋር ግጭት ውስጥ ገብቶ ነበር። ሆላንዳዊ አሰልጣኝ ኤርፖድ አልበርት ይባላሉ። ብዙ ጊዜ ኤርፒሶችን አድርገው ከሚኬል አርቴታ ጎን ይቀመጣሉ። ብዙ ትኩረት አድርገው ጨዋታውን ሲከታተሉና በአንዳንድ አጋጣሚዎች ላይ ከሚኬል አርቴታ ጋር ውይይት ሲያደርጉ እንመለከታቸዋለን እና ጋብሪኤል ማጋሌሽ ገብቶ በዚህ በስታንፈርድ ብሪጅ በነበረው ጨዋታ ላይ እስኪገላግላቸው ድረስ በጣም ትልቅ ግጭት ነበረ። ምን እንደምታደርግ እንኳን አታውቅም በሚል አሰልጣኙን ይናገራል ዴክላን ራይስ። ምናልባት አርሰናል በውስጥ የሚወስናቸው ነገሮች በደንብ ይጠበቃሉ። ብዙ አጨቃጫቂ ነገሮች የተመለከትንበት ነበረ። ምስሎቹ ያንን ያሳያሉ። ዝም ብለህ ሂድ እያለ ዴክላን ራይስ ለአሰልጣኙ እንግዲህ በዚህ አግባብ መናገር አለበት ምን አጋጫቸው የሚለውን ሚኬል አርቴታ በእርግጠኝነት በጋዜጣዊ መግለጫ ላይ የሚጠየቀው የመጀመሪያው ጥያቄ ነው ብዬ አስባለሁና ዴክላን ራይስ በጣም ተናዶ ጋብሪኤል ማጋሌሽ ደግሞ ሁለቱንም ለማረጋጋት ሲሞክር ነበረ። ምን እንደሆነ እንኳን የማያውቅ ብሎ ዴክላን ራይስ ሲገልጾ ነበርና እንደዚህ አይነት ነገሮች በጣም መልበሻ ቤትን ቀላል ይመስላሉ። ከዛ በኋላ ግን እስከ ወዲያኛው ሲረብሹ እንመለከታለን። ለሁሉም የአርሰናል ጨዋታ ግምቶቻችሁን ላኩልን። የአርሰናል ከፎረስት በተለይ አርሰናል ማሸነፍ የሚችል ከሆነ ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ቀላል ጨዋታ ይሆናል ተብሎ አይጠበቅምና ሌላ ካፒታላይዝድ ሊያደርግበት ሌሎች ቡድኖች ነጥብ በጣሉበት ሰዓት ነጥብ ለመሰብሰብ የኖቲንጋም ፎረስት አንደኛው ጨዋታ ሊሆን ይችላል። ቀላል ጨዋታ ግን እንደማይሆን መናገር ይቻላል። ግምቶቻችሁን እንዳለው እንጠብቃለን። ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። ወደ ዝውውር ጉዳዮች እናልፋለን። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ከማንቸስተር ዩናይትድ በተጨማሪ ቸልሲ ቤት ሌሎችንም ቡድኖች የተመለከቱ የዝውውር ጉዳዮች ይነሳሉ። እነሱን እናነሳለን። ስለ ብሩኖ ትናንትና ስናነሳ ነበር። ብሩኖ ፈርናንዴዝ ማለት በማንቸስተር ዩናይትድ በያዝነው የውድድር ዘመን በፕሪሚየር ሊጉም በክሬቲቪቲ ደረጃ አሲስት በማድረግ ቀዳሚ ነው። ቻንስ ክሬትድ ላይ 56 ቻንሶችን ክሬት አድርጓል። በዚህም ቀዳሚ ነው። በኤክስፔክትድ አሲስት በሊጉ ላይ ሁለተኛው ነው። ሾርት ክሬቲንግ አክሽኖች ላይም ቀዳሚው 114 ሾርት ክሬቲንግ አክሽኖችን ክሬት አድርጓል። ከዛ በተጨማሪ ስትሩቦሎችን መስመር ሰንጣቂ ኳሶችን በማቀበልም በሊጉ ላይ ቀዳሚ ነውና ማንቸስተር ዩናይትድ ይህንን ተጫዋች ሊያጣ የሚችልበት እድል አለ። ከተጫዋቹ ጋር በተያያዘ እንደዚህ አይነት ሀሳቦች ይነሳሉ። ትናንትና ቢለቅ ይሻላል ወይ ብለን ጥያቄ አቅርበን ነበረ። በርከት ያሉ የቸልሲም የአርሰናልም ደጋፊዎች በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። ሙልጌታ ከደቡብ አፍሪካ ከብሩኖ ይልቅ ማኑኤል ኡጋርቴ ቢለቅ የተሻለ ነው። ብሩኖ ቢለቅ እንግዲህ ጫና የሚያሳድር ከሆነ እንዲለቅ መልቀቅ ይሻላል። አቅሙ ሳይወርድ ከነተሰጦ በሌላ ክለብ ብንመለከተው ይሻላል። ሙልጌታ ከደቡብ አፍሪካ የላከልን መልእክት ነው። ሰይድ አወል ከሰመራ እንዲሁ የአርሰናልና ሴኔጋል በማሸነፋቸው በጣም ደስ ብሎኛል ብሏል። ልጃኔ ከደቡብ አፍሪካ ብሩኖ የትም መሄድ የለበትም የሚል መልእክቱን ልኮልናል። ኤርሚያስ ፈርናንዴዝ ቢለቅ ይሻላል፣ ምርጡን ዩናይትድ እሱ ከለቀቀ እንመለከታለን የሚል መልእክቱን ልኮልናል። ኤርሚ ማንቸስተር ዩናይትድ ደጋፊ ነው። ከዛ በተጨማሪም
ሌሎች ሀሳቦች መተውልናል። አሸናፊ ከደቡብ አፍሪካ እንግዲህ ስለ በአፍሪካ ዋንጫ ላይ ናይጄሪያ በመሰናበቷ ቢከፋኝም የሴዶ ማኔ ሴኔጋል ለፍጻሜ በማብቃቷ ደስ ብሎኛል። የዘንድሮ የአፍሪካ ዋንጫ ያለ ጥርጥር የሴኔጋል ነው። 2-1 በሆነ ውጤት ሞሮኮን ታሸንፋለች ብሎናል። ብሩኖ ፈርናንዴዝ ከዩናይትድ መልቀቅ የነበረበት ድሮ ነበር። ማንቸስተር ዩናይትድ ለብሩኖ የሚመጥን ክለብ አይደለም። ፈርናንዴዝ ማለት ወርልድ ክላስ ተጫዋች ነውና በሄደበት ይቅናው የሚል መልእክቱ ልኮልናል። ነጂብ ሰንገሮ ሞሮኮ የተሻለ እድል አላት አፍሪካ ዋንጫውን ለማሸነፍ የሚል መልእክቱ ልኮልናል። ከዛ በተጨማሪም የቼልሲ ደጋፊ ነኝ፣ ቼልሲ አሁንም ቢሆን ከሽንፈት አልዳንም፣ ሳንቼዝ ከስተቱ ሊታረም አልቻለም የሚል ነገር አንስቶልናል። ብሩኖን በተመለከተ ቢለቅ የተሻለ ይመስለኛል የሚል መልእክቱ ልኮልናል። ታከለ ከሐዋሳ የላከልን መልእክት አለ። ቢያንስ በብሩኖ እንጽናና እንጂ ብሩኖ ከሚለቅ ቲሙ ቢፈርስ የተሻለ ነው የሚል መልእክቱ ልኮልናል። መሐመድ ሰይድ ከሳውዲ አረቢያ ፈርናንዴዝ ቢወጣ ይሻላል፣ ቡድኑ እንደገና መሰራት አለበት እሱ ለቆ የሚል መልእክት መጥቶልናል። ሻለቃ ጌታቸው ብሩ ከደቡብስ ማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ክለቡን ቢለቅ ጥሩ ነው። ለሱ ብቻ አይደለም በትልቅ ወኔ የተጫወተ ያለ ተጫዋች ነው። ክለቡ ለሱ አይመጥነውም። ወደ ትልቅ ቲም መሄድና ዋንጫ ማሸነፍ አለበት ብለውናል ሻለቃ ጌታቸው ብሩ። እንዲሁ አህመድ ከጅቡቲ ግብጽ በመሸነፏ ደስ ብሎኛል በሚል መልእክቱን ልኮልናል። የዘውትር አድማጫችን ነው አህመድ። ብሩኖም መልቀቅ አለበት፣ እኔ የአርሰናል ደጋፊ ብሆንም ብሩኖ ዋንጫ ያስፈልገዋል የሚል መልእክቱን ልኮልናል አህመድ ከጅቡቲ። ከልብ እናመሰግናለን። መሐመድ ሁሴን ከይርጋ ጨፌ አርሰናል በማሸነፉ ደስ ብሎኛል ያለን አድማጫችን ነው። እንዲሁ የሱፍ ነኝ ከሪያድ ያለን አድማጫችን የዘውትር አድማጫችን ነው። በተለይ ደግሞ ለኔ ብሩኖ ቢቆይና ራሱን ባሳየበት ከአጥቂ ጀርባ ቢሰለፍ ብዙ አሲስት ያደርጋል፣ ግብ ያስቆጥራል ብዬ አስባለሁ። ካዝሜሮ ኡጋርቴ ለቀው ሁለት ጥሩ አማካዮች ቢያመጣ ዩናይትድ በጣም ትልቅ አስፈሪ ቡድን ይሆናል ብሎናል። ሽመልስ ከኳታር ዶሃ በላከልን መልእክት ደግሞ በዚህ ሁኔታ ለዋንጫ የአፍሪካ ዋንጫ በተመለከተ ነው። ሴኔጋል በዚህ ሁኔታ ለዋንጫ እንደምታነሳ ተስፋ አለኝ ብሏል። ማይክል ካሪክ የምወደው ተጫዋች ነው፣ መልካሙን ሁሉ እመኝለታለሁ ብሏል። ፓማባይ ከልብ እናመሰግናለን። ታሪኮ ከደቡብ አፍሪካ ከልብ እናመሰግናለን ለጻፍክልን መልእክት። አርሰናል በጣም በሚገርም ሁኔታ ማሸነፉን በተመለከተ ደስታውን ገልጾልናል። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። ማንቸስተር ዩናይትድ ቤት ዝውውሮችን እናንሳ። ተከላካይ በተለይ ደግሞ አሁን በዚህ ወቅት ላይ ማቲያስ ደሊት ጥሩ ሲንቀሳቀስ ጥሩ በረጅም ሳምንታት ከጉዳት ርቆ ሲጫወት ተመልክተ ነው ነበር። ከዛ በኋላ በጉዳት ባለፉት 6-7 ሳምንታት ላይ 6-7 ጨዋታዎች ላይ አልተመለከትነውም። ሃሪ ማጓየር በውድድር ዓመቱ ውሉ ይጠናቀቃልና ከማንቸስተር ዩናይትድ እንደሚለቅ ይጠበቃል። እነዚህ ጉዳዮች ማንቸስተር ዩናይትድ ኮንሲደር እንዲያደርጋቸው የሚታሰቡ ተጫዋቾች አሉና ከሴንተር ባክ ቦታ ላይ በሊቨርፑል፣ በአርሰናል፣ በማንቸስተር ሲቲ በጣም በጥብቅ የሚፈለገው የኖቲንጋም ፎረስት ተጫዋች ነው። በጣም ፈጣን፣ ከኳስ ጋር ምቾት ያለው፣ በጣም ጥሩ አቅም ያለው፣ ጉልበቱ በዚህ ደረጃ የሚታማ አይደለም። የአየር ላይ ኳስ አጠቃቀም ግብ ማስቆጠሮችንም ጭምር የሚችል ተጫዋች ነውና ሙሪሎ ይባላል። ብራዚላዊን ሙሪሎን ለማስፈረም ማንቸስተር ዩናይትድ በክረምቱ እነቶም የዴሊ ሜይል ቶም ይዞት በወጣው ዘገባ በክረምት ተጫዋቹን ለማምጣት በጣም ጥብቅ ፍላጎት አለው የሚሉ ዘገባዎችን ተመልክተናል። በቀጣይ ጊዜያትም ደግሞ በዝርዝር ልንመለከተው የምንችለው ጉዳይ ነው። ከዩናይትድ ጋር በተያያዘ በጣም በልበ ሙሉነት የካርሎስ ባሌባን ዝውውር እየጠበቀ ይገኛል የሚል ዘገባን ዘሰን ላይ ተመልክቻለሁ። ብራይተን 100 ሚሊዮን ፓውንድ ይበል እንጂ የተጫዋቹ የውድድር ዘመን ብቃት በጣም የሚያሰጋ ነው። በጣም የሚተማመኑበት ቆይታ ላይ እንዳልሆነ መናገር ይቻላል። በዛም ምክንያት የዚህ የካርሎስ ባሌባ በውድድር ዓመቱ ላይ የሚያሳየው ብቃት በአፍሪካ ዋንጫ ላይም በጣም ቶፕ የሚባለው አማካኝ እሱ አልነበረም፣ ወይም በዛ ደረጃ በተጠበቀበት ልክ እየቀጠለ አይገኝም እና ማንቸስተር ዩናይትድ ከ100 ሚሊዮን ፓውንድ ባነሰ ገንዘብ ተጫዋቹን ከብራይተን ጋር ተደራድሮ ማስፈረም ይችላል። 22 ዓመቱ ላይ ይገኛልና እስከ 2028 ጁን ድረስ የሚያቆይ ውል አለው። ያ ማለት በጣም ረጅም ኮንትራት ያለው ተጫዋች አይደለም። በዚህ ምክንያት ማንቸስተር ዩናይትድ ተጫዋቹን በአጭር መንገድ በአጭር ጊዜ ሊያገኝ የሚችልበት እድል እንዳለ እምነት አላቸው የሚሉ ዘገባዎችን እየተመለከተን እንገኛለን። ከቼልሲ ጋር በተያያዘ አዲሱ አሰልጣኝ ሊያም ሮዜነርን በተመለከተ በስኳድ ውስጥ በተለይ አጥቂ ያስፈርማል በጥር የዝውውር መስኮት ተብሎ ሲጠበቅ ነበር። ነገር ግን እሳቸው ከአጥቂ
አጥቂ ይልቅ አሁን ክለቡ የሚያስፈልገው ተከላካይ ነው ብለው እንዳመኑና እነ ሌቫይ ኮልዊል አሁንም ከጉዳታቸው ቶሎ ይመለሳሉ ተብሎ አይጠበቅም። ዌስሊ ፎፋና የፊትነሱ ጉዳይ ብዙ ያጠያይቃል። ሌሎችን አማራጮች ቼልሲ እየተጠቀመ ቀጥሏል። እነ ቶሲን ሌሎችንም ስሞች ስንመለከት ነበርና በጣም በትልቅ ደረጃ ሁለት አማካዮችን ሁለት የማል ተከላካዮችን በጥር ለማስፈረም ፍላጎት አለው። አርሰናል በጥብቅ የሚፈልገው ጀርሚ ዣኬት የሬንስ ሴንተር ባክ ነው። የጋብሪኤል ማጋሌሽ የረጅም ጊዜ ተተኪ ተብሎ የሚገለጽ አይነት ተጫዋች ነውና ይህንን ተጫዋች አሊያም ደግሞ ጃኮብ ራሞንን የኮሞ ተጫዋች ነው። ሪያል ማድሪድን ለቆ በክረምቱ ነበረ ኮሞን የተቀላቀለው ከስፔን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነውና ጃኮብ ራሞንን ወይም ደግሞ ጀርሚ ዣኬትን በዚህ የጥር የዝውውር መስኮት ሊያም ሮዜነር እንዲመጡ ወደ ቼልሲ እንዲቀላቀሉ ዝውውሩም እንዲጠናቀቅ ጥያቄ ስለማቅረቡ ሰምተናል። በትልቅ ደረጃ እየተነሱ ካሉ ጉዳዮች መካከል አንዱ ነውና የቼልሲና የማንቸስተር ዩናይትድ ዝውውሮች በዚህ መንገድ የሚጠቀሱ ናቸው። ማንቸስተር ሲቲ አርሰናልን፣ ሊቨርፑልን በተመለከተ በጣም የተቀዛቀዙ አካሄዶች እንዳሉ እየተመለከትን እንገኛለን። በቀጣይ ግን አዳዲስ ጉዳዮች ሲኖሩ ይዘን የምንመለስ ነው የሚሆነው። ከሊዮኔል ሜሲ ጋር በተያዘ የሳውዲ ፕሮ ሊግ ክለብ አሊታድ በተለይ በዚህ በአሊታድ እነ ካረም ቤንዜማን እነ ንጎሎ ኮንቴን ፋቢኒዮን እየተመለከትን እንገኛለንና የአሊታዱ ፕሬዝዳንት አንማር ይባላል ስለ ሊዮኔል ሜሲ መምጣት 2023 ላይ እንዴት ሙከራ ሲያደርጉ እንደነበረ ይፋ ያደረገው መረጃ አለ። በጣም የብደት የሚመስል ገንዘብ ክሬዚ ገንዘብ ኦፈር አድርገውት እንደነበረም ተናግሯል። ወደ ኤምኤልኤስ ወደ ኢንተር ማያሚ ከመዘዋወሩ በፊት የተነገረ ነገር ነውና በአሊታድ ፕሬዝዳንት አንማር በኩል የተነሳው ነገር ሊዮኔል ሜሲ ሄዚቴት አላደረገም፣ አልተጠራጠረም፣ ሪጀክት ለማድረግ አልፈልግም ለማለት ምክንያቱም ቤተሰብ በጣም ኢምፖርታንት አስፈላጊው ነገር ነው ከገንዘብም በላይና ለቤተሰቡ ሲል በዛው በኢንተር ማያሚ መቆየት እንደመረጠ የሚያሳዩ ነገሮችን አንስቷል። የሳውዲው ክለብ እንግዲህ ፕሬዝዳንት እንደሚያነሱት ከሆነ ሊዮኔል ሜሲ መቼም ቢሆን መቼም መምጣት የሚፈልግ ከሆነ ፍላጎቶች አሉ፣ የሚፈልገውን ገንዘብ እንከፍሏለን። በወቅቱ 1.4 ቢሊየን ዩሮ ነው ያልኩት። እንግዲህ ሚሊየን ዩሮ እንኳን ሲከፈላቸው ተጫዋቾች የብደት ይመስላል። በአመት 1.4 ቢሊየን ዩሮ እየተከፈለው እንዲመጣና እንዲጫወት ጥያቄ አቅርበንለት ነበር። ነገር ግን ያንን ጥያቄ ሳይቀበለው ቀርቷል የሚሉ ጉዳዮችን ተመልክተናል። ከሉዊስ ኤንሪኬ ጋር በተያዘ ሲንቢን የሚባል ሲስተም አለ። በዚህ ሲስተም መሰረት እንግዲህ ተጫዋቾች በራግቢ ላይ የሚተገበር ሲስተም ነው። ተጫዋቾች ለፋውል ሲሰሩ ጥፋት ሲሰሩ ለተወሰነ ደቂቃ ከሜዳ እንዲርቁ እንዲወጡ ለማድረግ የሚተገበር ሲስተም ነውና ይህንን ሲስተም በእግር ኳሱ ቢመጣ ደስ ይለኛል ብሏል። ተጫዋቾች ጥፋት የሚሰሩ ከሆነ ቢያንስ ለ10 ደቂቃ በየሎ ካርድ ወይም ኦሬንጅ የቢጫ ካርድ የቀይ ካርድ አለና ኦሬንጅ ካርድ ደግሞ ተሰጥቷቸው የዚህ የብርቱካናማ ከለር ካርድ መጥቶ ለተጫዋቾች ያንን በሚያዩበት ጊዜ ለ10 ደቂቃ ከሜዳ እንዲወጡ ማድረግ እንደ ጥፋቱ አይነት በጣም የተፎካካሪነቱን የውድድሩንም መልክ ሌላ መልክ ሊሰጠው ይችላል። ለእግር ኳስ አዲስ ገጽታ ሊሆን ይችላል የሚል ሀሳቡን ያነሳል። የዚህ የፓሪስ ሰን ጀርመኑ አሰልጣኝ ሉዊስ ኤንሪኬ በአዲስ መልክ እንግዲህ የሚተገበር ከሆነ በቀጣይ ጊዜያት ላይ እንመለከታለን። ክቡራትና ክቡራን ቤስት ስፖርት ቻናል ላይ ትገኛላችሁ። አብራችሁን ስላላችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። በያላችሁበት ሰላማችሁ ይብዛ። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ሼር አድርጉ ለወዳጆቻችሁ። በአዳዲስ ጉዳዮች እንመለሳለን። ነገም ከጨዋታዎቹ አስቀድሞ የሚነሱ የጉዳት ዜናዎች፣ አዳዲስ ዝርዝር መረጃዎችን ይዘን እንመለሳለን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።